የማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊ አቶ ዳዊት ኃይሉ በዘላቂ ልማት ግቦች ከሚሰሩ 7 የንጹህ መጠጥ ውሃ ግንባታዎች መካከል 2 ነባርና 5 አዳዲስ እንደሆኑ ተናግረዋል። አቶ ዳዊት አክለውም ነባር የሆኑት የማሪና የጊምብቹ የንጹህ መጠጥ ውሃ ፕሮጀክቶች ለረጅም ጊዜ የህዝቡ የመልካም አስተዳደር ጥያቄ ሆነው መቆየታቸውና አሁን ግን ለአንዴና ለመጨረሻ ጊዜ እልባት እንደሚያገኙ ገልጸዋል። በኤስዲጂ ፕሮጀክት 5 አዳዲስ ፕሮጀክቶች ነው በዚህ አመት ወደ ስራ የምናስገባው። ከዛ በተጨማሪ 2 ነባር ፕሮጀክቶች አሉ፣ ማሪና ጊምብቾ። እነዚህ ነባር ፕሮጀክቶች ናቸው። ለረጅም ጊዜ የህዝቡ የመልካም አስተዳደር ጥያቄ ሆነው የሰነበቱ ናቸው። አሁን ግን ለአንዴና ለመጨረሻ የማሪንም የጊምብቹንም እልባት በመስጠት ህዝቡን ተጠቃሚ ያደረግን ቀሪ አሁን ከፍላጎት አንፃር ቀሪ የሚያስፈልጉ ስራዎችን በቀጣይ ጊዜያት እቅድ ይያዝን ለመመለስ ታሳቢ የተደረገበት ነው ማለት ነው። በተጨማሪነትም 5 በክልሉ በሚገኙ በተለያዩ ዞኖችና ልዩ ወረዳ የሚሰሩ ሐላላ፣ ገራምቦ፣ ኤሎስ፣ የወሪብና የሃንሻ ጥልቅ ጉድጓድ ቁፋሮ የውል ስምምነቱ አካል መሆናቸውን አቶ ዳዊት አመላክቷል። በአጠቃላይ በዘላቂ ልማት ግቦች የሚሰሩት 7 የንጹህ መጠጥ ውሃ ፕሮጀክቶች ከ240 ሚሊዮን ብር በላይ ወጪ የሚገነቡ ሲሆን 101981 ህዝብ ተጠቃሚ ያደርጋሉ። አጠቃላይ በኤስዲጂ አዲሱንም ነባር ሁለቱንም ቅድም ነባር ያልናቸውን ጨምሮ ከ240 ሚሊዮን 957472 በሚጠጋ ብር የውለታ መፈራረም አድርገናል። ይሄ አጠቃላይ ተጠቃሚውን ህዝብ በኤስዲጂ ባገኘው ፕሮጀክት ስንመለከተው 101981 ህዝብ ተጠቃሚ ያደርግልናል። የመደበኛ ካፒታል ፕሮጀክት አካል የሆነው የጉንችሬ ከተማ የንጹህ መጠጥ ውሃ ማስፋፊያ ከተማው ከጊዜ ወደ ጊዜ ማደግ ተከትሎ ተጨማሪ የንጹህ መጠጥ ውሃ ፍላጎት መኖሩን ታሳቢ በማድረግ የሚገነባ ሆኖ አሁን ካለው ተጠቃሚ ቁጥር በተጨማሪነት እስከ 10927 የህብረተሰብ ክፍል ተጠቃሚ እንደሚያደርግ አቶ ዳዊት ተናግረዋል። በመደበኛ ካፒታል ፕሮጀክት የምንሰራው አንድ ፕሮጀክት ነው፣ የጉንችሬ ከተማ ማስፋፊያ ፕሮጀክት ነው። የጉንችሬ ከተማ ወደ ስራ አስገብተናል። ግን አሁንም በከተማው ማስፋፊያ አካባቢ አዳዲስ የመኖሪያ ቤት በተገነባባቸው ቦታዎች ላይ ተጨማሪ የንጹህ መጠጥ ውሃ ጥያቄዎች አሉ። ይህን ጥያቄዎች ተከትሎ ባደረግናቸው ጥናት መሰረት ተጨማሪ ማስፋፊያ መሰራት እንዳለበት ከስምምነት ላይ ተደርሷል። የአጠቃላይ ኮንትራት አማውንቱን ስንመለከት 24 ሚሊዮን 195188 ብር ውለታ ነው የገባ ነው። እሱም ሌሎች ቅድም እንዳነሳ ነው እዚህ ፕሮጀክት ላይ በጣም ፍጥነት ጥራት ያለው ስራን የሚጠይቅ ነው። ወደ ፕሮጀክት ዲዛይን ፔሪዮዱ ደግሞ ስንሄድ እስከ 10927 የህብረተሰብ ክፍል ከዚህ ፕሮጀክትም ተጠቃሚ መሆን ይችላል። የተመረጡት የልማት ድርጅቶችና ኮንትራክተሮች በግልጽ ጨረታ ስነ ስርዓት ተወዳድረውና የክልሉ የግዢ ስርዓት መመሪያ በተከተለ መሰረት አሸናፊ ሆነው ካለፉት ጋር የግንባታ የውል ስምምነት መደረጉን አቶ ዳዊት ተናግረዋል። የማዕከላዊ ኢትዮጵያ ክልል ውሃ ስራዎች ኮንስትራክሽን ድርጅት ዋና ስራ አስኪያጅ ኢንጂነር ሸሪፍ ሁሴን እና የአሚናዳብ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ሙሉጌታ ኪዳኔን በበኩላቸው የውሃ ፕሮጀክት ግንባታው በፍጥነትና በጥራት ለማጠናቀቅ ቅድመ ዝግጅት ማድረጋቸውን ገልጸዋል። ባጠረ ጊዜ ውስጥ ከኮንትራቱ ላይ ከታሰረው ጊዜ ባነሰ ለማድረስ ቃል ገብተናል። ድርሻ አካላት በሙሉ ቁርጠኝነታቸውን ስላሳዩና አደራም ስላሸከሙን ከድሮ በተሻለ የስራውን ጥራትም ጠብቀን በተቀመጠው ጊዜ ሰሌዳ ለመጨረስ እንችላለን፣ እናደርጋለን፣ እንጨርሳለን ብዬ አስባለሁ።